ሄዱት የነበረው። ስለዚህ ውድ ቤተሰቦቼ ምንም ነገር የለም። ያው ለኢንተርቪው ነው ብሎ በሄደበት እነሱ ግን ተዘጋጅተው ጋርድን አዘጋጅተው፣ ምክንያቱም ከዚህ በፊት ኬዝ የያዘባቸው ሰዎች ነበሩ። ሰውየው ደግሞ ጠንቋይ ነው ተባለ። ብዙ ሴቶችን ከክፍለ ሀገር ለዛውም እስከ 15-17 ከዛ በላይ የሆኑ ሴቶችን ማይፈለግበት ክለብ ውስጥ ነው የሚሰራው። ሰውየውም ደግሞ ጠንቋይ ነው። አስቡት እንኳን 21 እድሜዋ እንደዛ የደረሰ ሴት አትፈለግም ነው የተባለው። ከውጭ ሀገር ብዙ ባለ ሀብቶች ይመጡና በእነዚህ ሴቶች ላይ ንግድ የሚሰራ እንደ ንግድ የጀመረ ጠንቋይ ነው ተባለ። ስለዚህ ይሄ ኬዝ አውቆት ነው ዘላለም ወደዛ የሄደው ነበረው። ያው እንደምታውቁት በዚህ ጉዳይ ላይ እነሱ ህይወታቸው መስዋዕትነት ከፍለው ነው ለህዝባቸው የሚቆሙት፣ ህዝባቸውን ለማገልገል የሚሮጡት። በተለይ በሴት ልጅ ላይ በጣም በሀገራችን ላይ በጣም ተጽዕኖ ያሳድራሉ። ለምን እንደሆነ አላውቅም። ለብር ብለው ሴት እህቶቻቸው ሴት ልጃቸውን ገና እስኪ አስቡት በ15 አመቷ በ16 አመቷ ከውጭ የሚመጡ ባለ ሀብቶችን መሸጥ ማለት በጣም ከባድ ነገር ነው። ገነች ልጅ ተምራ ያልጨረሰች ተጫውታ ያልጨረሰች 15 እድሜ ማለት በጣም ትንሽ እኮ ነው። ለዛውም አማራጭ ተጠቅመው 21 አመት ወይ 20 አመት ከሆናት ማይፈልጉ ለብር ብለው ሰውን አሳልፎ የሚሰጡ። ሴት ልጅ እኮ እናት እኮ ናት። ሴት ልጅ ብዙ ነገር የምታደርግ ናት። ሴት ልጅ እናትም ሚስትም እህትም ሁሉ ነገር ናት። ግን እነሱ ለብራቸው ሲሉ ብር ሊሰበስቡ ሲሉ ምንም ሳይመስላቸው ሴት ልጅ ከውጭ ሀገር የሚመጡ ምናቸው ያልሆኑ ሰዎችን ይሸጣሉ። እነዚያ ሰዎች በሽታ ይዘው ሊመጡ ይችላሉ። መጥፎ ነገር ሊኖርባቸው ይችላል፣ አይታወቅም። ግን ምን አገባኝ ብቻ እኔ ብር ላግኝ፣ እኔ ብቻ ልደሰት የምትሉ ሰዎች እንዶ በምን አይነት ሁኔታ የተፈጠራችሁ ናችሁ? እንዴት በሰው ነው የተፈጠራችሁት ወይስ እንዴት? እኔ አልገባኝም። በጣም ሀገራችን ላይ የሚሰማው ነገር ልብን የሚሰብር ለማመን የሚከብድ ነገር፣ አገራችን እንድንጠላው ያደርገን ነገር ነው የተሰማ ነው ያለው። እባካችሁ ተው፣ በሴት ህይወት ላይ አትጫወቱ። ለብር ብላችሁ ለጫወታ ብላችሁ ደግሞ በእንዲህ አይነት ነገር የሚመጣ ብር እኮ በረካ እንደሌለው እናውቀዋለን። እንኳን በጉልበታችን ሰርተን ላባችን ጠብ አድርገን ሰርተን እኮ ብሩ በረካ የለውም። እናንተ ግን እንደዚህ አይነት ወንጀል ሰርታችሁ ብር አጠግቡ፣ መቼም ቢሆን አጠግቡ። ለምን በረካ የለውም? እነዛ ሴቶች ምን ያክል እንደሚያለቅሱ ራሳቸውና ፈጣሪያቸው ነው የሚያውቁት። ስለዚህ ውድ ቤተሰቦቼ ለስራ በሄደበት ነው እሱን ይሄ ነገር እያጋጠመው። በዚህ ጉዳይ ላይ ደግሞ በጣም ነው የተጎዳው፣ አንገቱ በጣም ነው የተጎዳው። ያ ጠንቋይ የተባለ ሰውዬው ብዙ ሰዎችን አዘጋጅቶ ጋርዶችን አዘጋጅቶ ጋርዶችን ሰብስቦ ነው እየጠበቀው ነበረው። ዘላለምም ደግሞ ያው ምንም ነገር የለም ምንም የሚፈጠር ነገር የለም ብሎ ነው ችላ ብሎት ነው በቻይነት እንደሄደው የነበረው። ግን ሲሄድ ጊዜ ያልሆነ ነገር ነው ያጋጠመው። ስለዚህ አሁን እነዛ ሰዎች ደግሞ ከሀገር እንዲወጡ ነው የታወቀው፣ ከሀገር እንዲወጡ ነው የተሰማው። አንዱ መቶ ድረሱልኝ፣ እኔ ዛኔ እኔ ያለሁልህ ዘላለም ምንም አያደርግህም ብሎኝ ነበረ። ስለዚህ እኔ ልጆቼ ሚስቴ ለማኖር እፈልጋለሁ፣ እሱ የልብ ልብ ሰጥቶኝ ነው ካንተ ጋር እንደዛ የሆንኩ ተነበረው። እባክህ ዘላለም ድረስልኝ ብሎ ቢሮ ድረስ ነው የመጣው ነበረው። ያው ዘላለም በአሁኑ ሰዓት ምንም አይነት ስራ መስራት አይችልም። ዶክተሮችን ለ15 ቀን መንቀሳቀስ የለብህም አንገት በጣም ስለተጎዳ ነው ያለው። ምክንያቱም አንገቱ እንደተጎዳ በፊዚካልም በሁሉ ነገር ከሱ የሚበልጡ ጋርድ የተባሉ በጣም የሰነጠሉ ጋርዶች ናቸው መተው አንገቱ እንዲጎዳና ሰውነቱ እንዳለ ስብርብር እንዲል ነው አድርገው የመቱት። በዛ ሰዓት ደግሞ ካሜራማኑ እንጂ ማንም ሰው እንደሌለው ነው የተናገረው። ስለዚህ ዘላለምን እንዳይጎዳ መልሶ ወደ ጤናው እንዲመለስ እነዚህ ጉዳት ያደረሱበት ሰዎችን እንዲያዙ ሁላችንም ተባብረን ለዘላለምን አቤቶታ መጠየቅ አለብን። ወደ ድምጻችንን ማሰማት አለብን። ልዑል በዚህ ጉዳይ ላይ እጁ እንዲያስገባው ማድረግ አለብን። ምክንያቱም እነሱ ራስ በራሳቸው ተባብረው ሲሰሩ እጅ ልጅ ተያይዘው ሲሰሩ ነው በጣም ደስ የሚለው ስራቸውን የሚያምረው። በዚህ ጉዳይ ላይ ማናቸውም ሆነ አቤልም ሆነ በእርግጥ በአቤል ጉዳይ ላይ ዘላለም እጁ አላስገባም። ምክንያታቸው ራሳቸው ነው የሚያውቁት። ግን በተለይ ከልዑል ጋር ያላቸው ቅሬቤታና በጣም እንደሚዋደዱ ስራቸው አንድ ላይ እንደሚሰሩ ስለምናቅ ልዑልን ይሄ ኬዝ በእናቱ ጉዳይ ሆኖ ላያየው ይችላል፣ ላይሰማ ይችላል። ስለዚህ እኛ ተጽዕኖ መፍጠር አለብን። ልዑል በዚህ ጉዳይ ላይ ደርሶ
ለዘላለምን እንዲያግዘው ቪዲዮ እንዲሰራለት ሰዎቹ ከሀገር ሳይወጡ በፊት አሳልፎ ለህግን አሳልፎ መስጠት እንዲታሰሩ ማድረግ ነው ያለብን። ምክንያቱም ከእነሱ የሚሰራ ሰው ነው ዛሬ መጥቶ ይህን መልስ የሰጠው። ከሀገር ሊወጣ ተዘጋጅተዋል። ከአሁን በኋላ ይሄ የተሰራ ወንጀል በሙሉ አንተ መረከብ አለብህ፣ አንተን መያዝ አለብህ። ምክንያቱም አንተ ከዘላለም ጋር ሂደህ ነው ከዘላለም ጋር ሆነህ ነው የሰራኸው ብለው ሚስቴን ያዙብኝ ድረስብኝ ነው ያለው የነበረው። በእርግጥ መጀመሪያ ሲገባ ጊዜ ቢሮ ድረስ በራይድ ነው የመጣው ነበረው። ሲመጣ ሁላቸውም ፈርተውት ነበረ። ግን በመጨረሻ ምን ይዞ እንደገባ መርፌ ይሁን ምን ይሁን እኔ አላቅም። መጀመሪያ የባካችሁ ድረሱልኝ፣ ሚስቴና ልጄ ለማዳን እፈልጋለሁ። በዛ ሰዓት ተሳስቼ ነው፣ ቅርታን ጠይቆ ዘላለም እባክህ ድረስልኝ። በዛ ሰዓት እሱ የልብ ደርሶ ነው እንደዛ ያደረኩት ነበረው። አሁን ተጸጽቼ ያለሁ እሱ ከሀገር ስለሚወጣ ወንጀሉ በሙሉ እኔ ላይ አድርጎ ነው የሚወጣው እና ይሄ ነገር ደግሞ እኔ አልፈልገውም። ለልጄም ለሚስቴም ለቤተሰቦቼ ለመኖር ስለምፈልግ እሱን ከሀገር ሳይወጣ በፊት መያዝ አለበት። እሱ ከሀገር ከወጣ እኔም ሆነ ልጆቼ ሚስቴም በጣም ነው የሚጎዱት። እኔ እስር ቤት ስለምገባ ምክንያቱም እሱ ባደረገልኝ ነገር እሱን አድርግ ባለኝ ነገር አድርጌ ነው እንጂ እኔ ሆነ ብዬ ተነስቼ አንተም ሆነ ማንም ለመጉዳት ፈልጌ አልነበረም። ስለዚህ ሳይወጣ በፊት መያዝ አለበት ሲል ጊዜ ዘላለም ለምንድን ነው እንደዚህ ነገር ያደረከው? በሰውን ተደግፈህ ለምን ትሰራለህ? ይሄ ወንጀል መሆኑ ያወክ ለምንድን ነው እንደዚህ ነገራቶችን ለመስራት የምትሞክረው? ስለዚህ አሁን እኔ ታሜ ያለሁ ለ15 ቀን በሙሉ ከቤት እንዳትወጣ ተብያለሁ። ምንም አይነት ስራ እንዳሰራ ተብያለሁ። እኔ ሰው አጥቼ አይደለም፣ እኔን የሚያግዘኝ ሰው አጥቼ አይደለም። ነገር ግን በዛ ሰዓት ያው ነገሩ ቀላል ነው፣ ምንም አያመጡም፣ እኛ እንችለዋለን በማለት ነው የሰራሁት የነበረው። ግን እናንተ ታቀዳችሁ ጋርዶችን ሰብስባችሁ ከአቅሜ በላይ እንዲሆን ደብድባችሁኛል። ስለዚህ አሁን እኔ ምንም ማድረግ አልችልም ስለው ጊዜ በላይ ላይ ወድቆ ያኔ እንደ ልመና አድርጎ በላይ ላይ መጥቶ ዘላለምን የሆነ ነገር ገና በጉዳት ላይ ሌላ ጉዳት ነው የጨመረበት። መርፌ ይዞ ይምጣ ምን ይዞ ይምጣ እኔ ወላሂ አለም ምንም አውቀው ነገር የለም። ዘላለም በጣም የሚያስፈራ ድምጽ ነው ያወጣው የነበረው። ዘላለም በመጨረሻው ቪዲዮን ቆረጥ አደረጉት እንጂ ዘላለም እየተጎዳ ድምጽ ነው ያሰማው። እርዱኝ ብሎ መጥቶ ገና እንደገና አንገቱ አሁን ዘላለምን ምንም ነገር እንዳሰራበት ነው የተባለው የነበረው። በዛ ጉዳት ላይ ገና ሌላ ጉዳት እንዲደርስበት ነው ያደረገው። ምን እንደሆነ ብቻ አላቅም። እነዚህ ጠንቋይ የሚባሉ ሰዎችን ፈጣሪያቸው ረስተው ፈጣሪያቸው ክደው ለጊዜ ጎሮሯቸው የሚኖሩ ሴጣንን አምልከው ግንኙነታቸው ከሴጣን ጋር ሆኖ ሰውን ለመጉዳት የሚነሱ አገራችን ላይ በስተዋል። ለምን ለእጃቸው እንደማያገኙ፣ ለምን እንዳለ ተጠርገው ለሕግ እንደማይቀርቡ፣ ለምን እንደማይታሰሩ እኔ ምንም ላይ ብዙ ጊዜ ጥያቄ ነው የሚሆንብኝ። ብዙ ጊዜ ነው የማይገባኝ ይሄ ጉዳይ ለምን እንደሆነ አላውቅም። ስለዚህ ይሄ ሰውየው በእጁ የሆነ ነገር ይዞ ነው የመጣው። በእጁ የሆነ ነገር ይዞ ባይመጣ ኖሮ ዘላለም እንደዚህ የሆነ አስፈሪ የሆነ ድምጽ አያወጣም ነበር። በጣም የሆነ የተጎዳ ድምጽ ነው ያወጣው። ገና በጉዳቱ ላይ ሌላ ጉዳት። ጥሩ ቤቱ አርፎ ተኝቶ ነበር። ዳኒ መጥቶ ነው አይ ተነስ እንስራ እስኪም እንደሆነ ቤተሰቦች ይወቁ፣ ሊጨናነቁ ይችላሉ። በጣም ይወዱህ፣ በጣም ያከብሩህ ቤተሰቦችህን ምንድን ነው ብሎ በጥያቄ በኮሜንት ስለሚጠይቁ ግዴታ ቢሮ ሂደን ይሄ ነገር ማውራት አለብን፣ ቢሮ ድረስ እንሂድ መኪና ይዤ ስለመጣሁኝ ብሎት ነው ከመኖሪያ ቤቱ ይዞ ወደ ቢሮ ሄደው ነበረው። ቢሮ ላይ ነው እንደው ሶፋ ላይ ተኝቶ እንደው ማውራት አቅቶት ቪዲዮን ይቋረጥ ይበቃናል፣ እዚህ ጋር ሌላ ጊዜ እናወራለን፣ አንገት ያመመኝ ነው መቀመጥ አቃተኝ ያለው ነው። አጋጣሚ ይሄ ልጅ እፈልጋቸዋለሁ ድረሱልኝ ብሎ ነው የደወለ ነበረው። እዛ ቁጭ ባለበት ነው በስነ ስርዓት ቪዲዮ የሰራው፣ በስነ ስርዓት ኢንተርቪው የተደረገ ነው። ይሄ ሰውየው መጥቶ የሆነ ነገር ያደረገው እኔ በጣም ነው ያሳዘነኝ። ማለት ሰው ለሰው ልድረስለት፣ ለህዝብ ልድረስለት፣ ህዝቤ መጎዳት የለበትም፣ ህዝቤ በምንም ጉዳይ ላይ መጎዳት የለበትም ብሎ በሰራበት በዚህ ልክን በሰው ላይ ጭካኔ፣ በዚህ ልክ ላይ በሰው ላይ ጉዳት ማድረስ ምንድን ነው የሚሉት? ምን ይሉታል? ለምን ተብሎ ዘላለም እኮ ለህዝቡ ነው የቆመው እንጂ ለማንም ምንም የጎዳው ነገር የለም። ለማንም ምንም ያደረገው ነገር የለም። ስጡኝ አላለም። የእሱ ጋርዶች ዘላለም ዛሬ እንደተናገረ 5 ሳንቲም አልከፍላቸውም ነው ያለው። 5 ሳንቲም በቃ እኔን ለመጠበቅ ህዝባቸውን ስለማገለግል የተደበቁ ሚስጥሮችን ስለማወጣ የተበደሉ ሰዎች ንብረታቸው ስለማስመለስ
በልጅነታቸው መጥተው ያልሆነ ስራ የሚሰሩ ሴቶች ከዛ ስራ አውጥቼ ጥሩ ስራ ስለማስገባቸው አንተ ለእህቶቻችን ከጎን ሆነህ የሰራ ስለሆነ እኛ ደግሞ ለአንተ ጋርድ ሆነህ እናገለግልሃለን ብለው ነው የሚሰሩት እንጂ እኔ 5 ሳንቲም የምከፍላቸው ነገር የለም ብሎ ነው የተናገረው። ስለዚህ ብዙ ሰዎች እንደዚህ በጎ አድራጎትን የሰሩ ለህዝባችን እንቁም ባሉበት፣ ሌሎቹ ደግሞ ህዝባቸው ለማጥፋት የሚነሱ ሰዎች ደግሞ እኛ ሁላችንም ተነስተን እነዛ መጥፎ የሚሰሩ ሰዎችን ማወገዝ አለብን። መጥፎ የሚሰሩ ሰዎችን ለእጃቸው እንዲያገኙ ማድረግ አለብን። ጥሩ የሚሰሩ ሰዎች ደግሞ ከጎናቸው መሆን አለብን። ቻናላቸውን ማሳደግ አለብን። ከእነሱ አይዟችሁ ማለት አይዞ ማለት እኮ ከባድ ነገር ነው። ቀላል ነገር አድርጋችሁ እንዳታዩት። ስለዚህ እንደዚህ መጥፎ የሚሰሩ ሰዎች በሙሉ እያንዳንዳቸው የእጃቸው ማግኘትም አለባቸው እላቸዋለሁ። ውድ ቤተሰቦቼ እወዳቸዋለሁ። መልካም ምሽት ይሆንላችሁ። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ለሉልም ሁላችን በኮሜንት ማጨናነቅ አለብን። ዘላለም መድረስ አለበት። ምክንያቱም ዘላለም በጣም ስለተጎዳ ለዘላለም እንዲደርስለት ማበረታት አለብን እላቸዋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም